ዛሬ ላውጅ በሕይወታችሁ ላይ የእግዚአብሔር መንፈስ ተንብይ በልጆቼ ላይ ያለኝ ነው። ልተነብይ ነው በዘመናችሁ ላይ እግዚአብሔር ያላለው ቃል ከሕይወታችሁ ዛሬ ተሻረ። ሰማይ ያላወራብህ ሰዎች ያወሩት የትኛውም ኔጌቲቪቲ ዛሬ በኢየሱስ ስም ለክብር ተቀየረ። በለዓም የተናገረው ነገር ሰማይ ገለበጠው። እንደ ዮሴፍ ጉድጓድ የከተቱ አንተ ተቀይረህ እነሱ ግን ራሳቸውን ሆነው መጥተው ይቀበሉሃል። ትረዳቸዋለህ። የነገዱብህን ትረዳቸዋለህ። ያዋረዱህን እግዚአብሔር በሚሰጥ ነገር ለክብር ከፍ ታረጋቸዋለህ። አገለግላቸዋለሁ የሚል አሜን ይበለኛ። You are not just an ordinary person. እኔ ተራ ሰው አይደለሁም። በልባ ካንተ ጮና ተራ ሰው አይደለሁም። ያየሁት አለ በልባክ። ሰዎች አያዩት። ቤተሰብ አንዳንዴ አያዩ፣ ጓደኛ አንዳንዴ አያዩ፣ አገልጋዮች አንዳንዴ አያዩትም፣ ነቢያት አንዳንዴ አያዩትም። ነገር ግን የሰማይ አምላክ ያየው ነገር ግን ያገኘሃል። ሃሌሉያ! አንዳንድ ሰዎች ከዓላማቸው ጋር ዛሬ ተገናኙ። ምክንያቱም እግዚአብሔር ለዮሴፍ ታጭታ ሳለ ከመንፈስ ቅዱስ ጸንሳ ተገኘች እንደሚል ሰዎች ድንገት ከሰማይ አጀንዳ ጋር ተገናኝተው ያገኙሃል፣ ያገኙሻል። ዛሬ የሰው ፕላን ነበር፣ የሰው ፐርፐዝ ነበር፣ የፋሚሊ ፕሮግራም ነበር። ነገር ግን ከዛ የሚያልፈው የሰማይ ፕሮግራም፣ የሰማይ አጀንዳ፣ የሰማይ ምክር መጣ። የዛን ሰዓት ላይ ለዮሴፍ ታጭታ ሳለ ማርያም ድንገት ሰማይ ደግሞ እንዲህ አለ፣ this is my turn, she is mine. yes you are የእግዚአብሔር ፕሮፐርቲ፣ የእግዚአብሔር ቪዥን፣ የእግዚአብሔር ዓላማ፣ የእግዚአብሔር ምክር ነህ። የሰው አይቀድምህም፣ የእግዚአብሔር ግን አይስትህም። እግዚአብሔር የተናገረው ነገር ያለ ከልካይ ያገኛቸዋል።